ምናምን ዲስቲቪ ፕሌይስቴሽን ምናምን መስጊድ ውስጥ ቢኖር ይችላል ማለት ሰፋፊ ግቢ ያላቸው መስጊዶች እነዚህ ነገር ቢያቁትና ለምሳሌ ፊልም ቤት እንሄዳለና ተሰዞ አዛን ሲባል ወደ መስጊድ ስትሄድበት ሪሞት የያዘ አንድ ኻዲም ይኖራል። አጥፍቶ አዛን ብሏል ብሎ ወደ መስጊድ ይዞ ሊገባ ይችላል። ሰግዶ ይመጣል። ሰግደህ ደግሞ ትመጣለህ። ሚስትስ አትፈልጉም? ልጆችዬ ምን ልጆች ናቸው ወጣቶችዬ? ከፊልሙ ጎን ሚስት ምናምን ፊልሙ በኔትፍሊክስ ነው በምን ይሆንላቸው? ኤኒዌይስ እነዚህ ልጆች ለወቅሳቸው ጥፋተኛ ላደርጋቸው አይደለም ቪዲዮ የሰራሁት ወጣቶች ናቸው። ምክንያቱም ተፈጥሮ አላህ ሲፈጥረን ትውልድን በቅደም ተከተል ነው ያደረገው። ቲኔጀሮች ወጣቶች አሉ፣ ትልልቆች አለን። በእድሜ የበሰል ነው። እነሱ ትምህርት እንድንሰጣቸው እንድንማማር ነው። እነዚህ ልጆች እነዚህ ወጣቶች በተረዱት መልክ ባወቁት መልክ ነው የተናገሩት። ነገር ግን እነሱ የተናገሩትን ስንማማረው ምንድነው ሃይማኖት፣ እምነት፣ የሰዎች አመለካከትና አስተሳሰብ እንደው እዚች ጋር ትንሽ ብትጨምሩባት እንደው እዚች ጋር ትንሽ ጥፍ ብትሉ የሚል አይደለም። ኦኬ አስተያየት የሚሰጠው ከሃይማኖት ውጭ ባለ ነው። ምክንያቱም እስልምና ሙሉ ነው፣ ቋሚ ነው። የነብያችን አለይሂ ሰላቱ ወሰለም ሰሃባ ሰልማን አልፋርስ አይ ቲንክ ሰልማን ረዲየላሁ ዐንሁ አርዳሁ አንድ አይሁድ ምንድነው ያለው ለሰልማን ነብያችሁ አለይሂ ሰላቱ ወሰለም በቃ የቀረ ነገር የለም ሁሉንም አስተምሯችኋል ነው ያለው። ስለዚህ የቀረ ነገር የለም ሁሉንም ተምረናል። እስልምና ከዚህ ዓለም ሃይማኖቶች ለየት የሚያደርገው ምንድነው? ቋሚ ነው፣ ቀጥ ያለ ነው። የሰዎች ሐሳብና አመለካከት የሚጨመርበት ወይም የሚቀነስ እዚህ ጋር ወይ ትንሽ ቀነስ እናርጋት እዚህ ጋር ወይ ትንሽ ጨምር እናድርጋት የሚባል አይደለም። የክርስትናው ዓለም ብታዩት የሰዎች አመለካከትና ሐሳብ ሲጨምሩ ሲቀንሱ ነው እንደዚህ ድብልቅልቃቸው የወጣው። ፕሮቴስታንቱ ዓለም እዚህ ዘመን ላይ ሃይማኖታዊ ኮንሰርት እያዘጋጀ ያለው ምንድነው? የሰዎችን ስሜት በመከተል ነው። እንዴ አንዳንድ የአውሮፓና የሰሜን አሜሪካ ቤተክርስቲያናት እኮ ግብረ ሰዶምን እኮ እየፈቀዱ ነው። ወንድ ወደ ሴት ቢቀየር፣ ሴት ወደ ወንድ ብትቀየር፣ ወንድና ወንድ ሴትና ሴት ቢጋባ ችግር የለውም በማለት የሰዎችን ስሜት ተከትለው ገደል ቢገቡ እንጦሮንጦስ ቢገቡ ፕሮቴስታንት ቤተክርስቲያን አብራ እንጦሮንጦስ ትገባለች፣ አብራ ገደል ትገባለች። ምክንያቱም የሰዎች አመለካከትና ስሜትን እንትን ለማለት ለመቀልበስ ማለት ነው። የሰዎች አመለካከትና ስሜት ቋሚ አይደለም፣ ጊዜያዊ ነው። በቃ የሆነ ነገር ቶሎ የሚመነጭ ቋሚ ሃይማኖት ቋሚ ነው። እምነት ቋሚ ነው። መስጊድ መንፈሳዊ በቃ ፕሮቲን ለማግኘት ነው። መንፈስን ለማደስ ነው። መስጊድ ብሎ ማለት ከአምላክ ጋር የምትገናኝበት አይደለም፣ የምትገናኝበት ነው። የንግድ ቦታ ፊልም የምታይበት ምናምን አይደለም። አስባችሁታል? እንደው አንድ ትክክለኛ አማኝ ነኝ የሚል ወደ መስጊድ ሲመጣ ኢቭን ስልኩን እዛው መስጊድ ሱቅ ውስጥ አድርጎ ነው መምጣት ያለበት። ሳንቲም ብር ምናምን ይዞ የሚመጣ ነገር አለ። ያንን ሁሉ እዛ ጥላችሁ ነው መምጣት አለባችሁ። ስንት ነው በየትኛውም ዓለም ስልኩ የሚጮህ አለ እኮ እየተሰገደ ሐራም አለይኩም። እንደዛ አይደረግም። እስላም ሙሉ ነው። ኦኬ እና በጣም እየደበረኝ ደግሞ ልጁ ምን አለ መሰላችሁ? ይኸውላችሁ ትውልድ ከዘመን ዘመን ይለያያል። እነዚህ ወጣቶች እንደዚህ አይነት አስተሳሰብ የሚናገሩት ከማህበረሰባቸው፣ ከአካባቢያቸው፣ ከጎረቤት ያዩትን ከቤተሰብ ያዩትን ነው። እና እንደነዚህ አይነት ወጣቶች ሲያይ ቤተሰቦቻቸው ሙስሊም ቤተሰቦቻቸው ለእስልምና መንፈሳዊ አስተምሮ በቤታቸው ምንም ነገር ቦታ እንደሌለ ነው የምንረዳው። ስለዚህ ወጣቶችን ከመውቀሳችን በፊት በተለይ ወጣት ትውልድ ወጣት ባለትዳር ወጣቶችና ልጆች ያሏችሁ ቤታችሁ ላይ እንደሚበላ እንደሚጠጣ ስለ ስፖርት ስለ ፊልም እንደሚወራ ሁሉ እስኪ ስለ ሃይማኖትም አውሩ። ልጆች አሁን በጣም አንዳንድ ሙስሊም ወጣቶች በጣም ሶሻል ሚዲያ ላይ ሲቸገሩ የማየው እኔ ለነሱ እንትን እላለሁ። ትንሽ ውስጥ እንትን ይላል። ያኔ ይረዳቸዋል፣ ይጨነቃል። የሚጨነቀው ለምንድን ነው? ስለ ሃይማኖት ሲወራ ምንም አያውቁ። በቃ ስለ እስልምና ታሪክ ወይም ስለ አቂዳም ሆነ ስለ ሃይማኖት ምንም ግንዛቤ የላቸውም። ምክንያቱም ኖርማል ነው ህይወት ነው የኖሩት። ስለዚህ እኛ የምናስተላልፈው ምንድን ነው? አሁን ይሄ ልጅዮ ቤተሰቦቹ እነሱ ቤት ምንም አይነት የሃይማኖት ፕራክቲስ አይታይም። ሃይማኖት ፕራክቲስ ብሎ ማለት የነዝም ብሎ ረመዳን ሲመጣ መጾም ወይ ሙስሊም ነኝ ማለት መስገድን ብቻ አይደለም። በጣም ብዙ ነገር እስልምና ሙሉ ህይወታችሁ ውስጥ ነው ያለው። ስለዚህ እስልምና በሙሉ ህይወታችሁ ውስጥ እንዴት ነው የሚለው እስላማዊ ፕራክቲስ ባለማድረጋቸው ነው እነዚህ ልጆች ወጥተው በሰፈራቸው ያዩትን ሶሻል ሚዲያ ላይ ወጣቶች ሲያዩ ያዩትን የሚናገሩት። እና እኔ በወጣቶች ላይ አልፈርድም። የምትፈርዱ እንዴት ፊልም ትላለህ እያላችሁ እየወጣችሁ እነሱን ለመደብደብ ድንጋይ ለመወርወር የምትሞክሩ ተስተካከሉ። እናንተም ራሱ እንደዚህ ፖድካስት ምናምን ድሉ ብታገኙ ከነዚህ ልጆች ከነዚህ ወጣቶች የተለየ ስለማታወሩ ማለት ነውና
የኔ መልእክት ምንድነው? ወጣቶችዬ በቃ በእናንተ በውስጣችሁ ያለውን አውጡትና ተናገሩት። ከእስልምና አንፃር እስልምና ምንድነው፣ እንዴት ነው ወጣቱ ማሰብ ያለበት የሚለውን ሐሳብ እንለዋወጣለንና ገና ለገና ሶሻል ሚዲያ ላይ እንዲህ ይባላለሁም ብላችሁ አምቃችሁ እንዳትይዙት። ጠንክሩ፣ ተናገሩ፣ አውጡት። ውስጣችሁ አምቃችሁ እንዳታስቀሩት። እኛም እንረዳለን። ሶሻል ሚዲያ ላይ አሁን ኢትዮጵያ ውስጥ ሶሻል ሚዲያ ላይ ብታዩ ስለ ሃይማኖት ማውራት ያኔ ፎሎ አያስገኝም፣ ታዋቂ አያደርግም። በቃ ያፍራሉ። ወጣቱ ዋው በቃ ጎሽ ዋው ጭብጫቦ የሚፈልግበት ቦታ ነው መስራት የሚወደው። እናም ደግሞ ልጁ ትንሽ ቅር ያለኝ የተናገረው በቃ ቁጭ ብሎ ፕሌይስቴሽን መጫወትና ፊልም ማየት ይሄ የሰነፎች ነው። ወንድ ልጅ እንደዚህ አይነት የሴት ልጅ ሆርሞን የሚያመነጫው አይነት አስተሳሰብ መናገር የለበትም። ወንድ ልጅ መንቀሳቀስ ነው። እኔ አሁን በፊት ተማሪ እያለሁኝ እግር ኳስ በጣም ነበር የምጫወተው። በጣም ሯጭም ነበርኩ በነገራችን ላይ። እና አሁን እኔ ውስጥ የምትሮጥ መሰረት አለች ብላችሁ ታምናላችሁ? ያለው ግን ስንት ዓመት የማዳም ቤት ወዴት ሂጅ እሮጣለሁ። እና ስፖርትም ከተባለ በአካባቢያችሁ የስፖርት ቦታ አዘጋጅታችሁ ስለ እግር ኳስ፣ ስለ ሩጫ ጠንከር ያሉ ስፖርት ከሰውነት መገንባት ወይም ከናንተ መዝናናት አልፎ ቢዝነስ ሊሰራላችሁ የሚችል ስፖርት ነው እንጂ መስራት ያለበት ወጣት በዚህ እድሜ ቁጭ ብሎ ሪሞት ይዞ ፊልም ማየት ፕሌይስቴሽን መጫወት እና ይሄ ወጣትን ሽባ የሚያደርግ ነው። አእምሮ ስንኩል ያደርጋል። በቃ ጡንቻን እንትን ይላል። ጡንቻን ምን ይላል የሚባለው? ጡንቻን ያሰንፋል። የአእምሮአችሁንም ጡንቻ የሰውነታችሁንም ጡንቻ ያሰንፋልና ወጣቶች እንደዚህ አይነት አስተሳሰብ አትሰቡ። በነገራችን ላይ ሙሉ ፖድካስት ብሰብካችሁ ያኒ በመቅራችሁ ደስ ይለኝ ነበር። አሁንም ሪካርድ አብዝቻለሁኝ እና መስጊድ መንፈስን የምናድስበት እንጂ ፊልም የምናይበት አይደለም። ደህና ዋሉ። ሸራጋችሁ ለልጆቹ አድርስላቸው።